ሰላም ውድ የዩቱብ ተከታታዮቻችን ሰላምና ጤና የምንመኝላችሁ ዛሬ ይዤላችሁ የመጣሁት ከዚህ በፊት ከኡስታዝ እሱ ጋር ያደረግነው ዲቤት ነበር። እሱን አስመልክቶ ሐባሾቹ ምን ያህል እንደተረበሹ ብዙ ሙስሊሞች በዚህ ዲቤት ምክንያት እስልምና ምን እንደሆነ ሲከተሉት የነበረው በደመ ነፍስ አላህ የሚባለው ፍጡር እንደሆነ ጣዖት እንደሆነ ያሳየንበትን ከራሳቸው አንደበት የተናገሩትን የማስደምጣችሁ ይሆናል። በቅድሚያ ግን ላይክ በማድረግ እንዲሁም ደግሞ ሀሳባችሁን በሳጥን ሳጥን ላይ በማስቀመጥ እንድታበረታቱን በትህትና ጠይቃለሁ። እንዲሁም ይህ ቪዲዮ በታሪክ ለብዙዎች መረጃ እንዲሆንና እንዲደርሳቸው ሼር አድርጉላቸው። በቀጥታ ወደ ቪዲዮ እንለፍ። ግን አሩና አብልቶትን ሄደ። ግን ያ ወላሂ በጣም አሩና አብልቶትን ሄደ። እፎይ ማለት ነው። እፎይ አልሱና ቴሌቪዥን ቁጭ ብሎ ተከታትሎ ነው ጥያቄውን አዘጋጅቶ ሄዱ። ይሄ እንግዲህ አባሾቹ ምስክር ነው። ስለ እሱ ሲያወሩ ገርፎታል። እፎይ ከራሳቸው አንደበት ኡስታዝ እሱ ተገርፏል ገርፎ እያሉ ከራሳቸው አንደበት የተናገሩት ነው። ወላሂ ያዙት የሚሮጡ ባት ያለውን ነው የምታመልከው። ያዙ እንዳታመልጥ ያዙት። ባት አምላኪ ነህ በሉት። እሱ እንግዲህ ባት ነው ማመልከው ብሎ ነው የወጣው። አምላኩ እንደሚሮጥ ተናግሯል። ለዋጭ ሩጫ ስንል በሐቂቃው ነው ይሮጣል። ስለዚህ ያ የሚሮጠው ባት አለው ብሏል። ስለዚህ ምን እያሉ ነው? ሙድ እያያዙ ያሉት እርስ በርስ ሙስሊሞቹ ባት አምላኪ ነው ያዘው። እንግዲህ ባቱን ነው የሚይዘው፣ ምኑን ነው የሚይዘው ያላህን አናውቅም። እንስማቸው። እሱ ያለው ደግሞ አዎ በእርግጥ ይሮጣል ብሏል። እኔም ነበርኩ ከፕሮግራሙ ላይ። ግን ይሮጣል ሲል እንግዲህ እችኛዋ ደግሞ የውሱ ተማሪ ነች። አዎ እሱ ይሮጣል ብሏል። እኔም በፕሮግራሙ ላይ ታድም ያለውኝ እና ይሮጣል ሲል አለች። አላህ ሱብሓነሁ ወተዓላ ዝም ብለሽ አዳምጪኝ አትሳቂ። አላህ ሱብሓነሁ ወተዓላ ባሮቼ እኔን በተጠጉኝ ሰዓት እነሱ እኔን በተጠጉኝ ሰዓት እኔ በእርምጃ እቀርባቸዋለሁ። እነሱ እየሮጡ በቀረቡኝ ሰዓት እኔ ደግሞ ልክ እንዳይን ጨረፍታ ሁኜ ሂጄ እቀርባቸዋለሁ። እሺ ይህን ትክዳላችሁ? አትክዱ። አላህ ሱብሓነሁ ወተዓላ ይሁን ልንገርሽ። አላህ ሱብሓነሁ ምንድነው ማስረጃ? አላህ ሱብሓነሁ ወተዓላ በቁርአን ላይ ራሱ እኮ ስለ እኔ ባሮች በጠየቁ ሰዓት አና ቀሪብ እኔ ቅርብ ነኝ ለነሱ ብሏል። እንዴ ከዚህ በላይ መጣሉ ያለበትን አሳየን። እሮጣለሁ ብሏል አላህ። ቃል በቃል ምን ያለበትን አምጪ እዚህ ጋር ሱብሃንአላህ። አትጣመሙ። አንድ ነገር እሺ፣ አንድ ጥያቄ ልጠይቅሽ፣ የመጨረሻ ጥያቄ ማለት ነው። እንግዲህ እንደሰማችሁት ሐባሿ አላህ ይሮጣል የሚል መረጃ ቃል በቃል ስላለ ዋብየዋ ደግሞ የውሱ ተከታይ የውሱ ተማሪ ይሮጣል በቀረብነው ቁጥር እኔም ቀርባቸዋለሁ ብሏል። በሩጫ ከመምጣችሁ እኔም በሩጫ እመጣለሁ ብሏል። ይህንን ደግሞ ሙፈሲሮቹ ሲያብራሩት ለምሳሌ ከምድር ከዝቅተኛው ይልቅ ተራራ ላላህ ቅርብ ነው። ወደ ሰማይ በቀረባችሁ ቁጥር አላህ እየቀረባችሁ ይመጣል። እንዲሁም ደግሞ ከሌሊቱ 1/3 ላይ ወደ ታች ወደ ቅርቢቱ ሰማይ ሁሌም ይወርዳል። አላህ ሲወርድ ደግሞ እየሮጠ በስንሱማ ነው። በቂያማ ቀንም ሲመጣ እየሮጠ በስንሱማ ነው ብለው አስቀምጠውታል። ስለዚህ በሐቂቃው አላህ ይሮጣል አይተረጎም። ይሮጣል። ሩጫው ሰዎችን አይመስልም እንጂ ወደ ከአርሽ በላይ ያለው አላህ ሁሌም ወደ ቅርቢቱ ሰማይ ይመጣል። ሲመጣ ደግሞ እየሮጠ ነው ብለው ነው የሚያምኑት። ሩጫውም ስንሱማ ነው። ስለዚህ እሱ የተባልክ ወሃቢ ዝምባ አላቀውም፣ አልተገለጠም። መነጽርን ገልብጠ አልቀሰ ስትውል እንግዲህ እኔ ጋ አብዛኛውን ጥያቄዎችን ስላላ ጠይቄው አላቅም አልተገለጠም ብሎ ነው የወጣው። መነጽሩን እስኪገለብጥ ድረስ ተጨንቆ ነበር በውይይቱ። ልጅ ዛሬ መጥተ በሰላም የሚኖረውን ማህበረሰብ ባትበጠብጥ ጥሩ ነው። እውቀትም የለም ታይተሃል። ደግሜ ላገናኘ እችላለሁ። እሱ ደግሜ አውራለሁ ካልክ ደግሜ አገናኛለሁ ከእፎይ ጋር። ደም አስለቅሶ ያስወጣል። ስለዚህ የማይረባ ነገር ለዛ ህዝብ ባታወራለት ጥሩ ነው። እናንተ መጣችሁ ነው ነገራችሁ የተበላሸው። ተግባባ። ያ እኔ ጋር መጥቶ ከተገረፈ በኋላ ቤቱ ሄዶ ድራማ ነው የሰራው። ፖለቲካ ነው ውስጡ የሚባለው ሰው ተዋርዷል። እኔ ቪዲዮ አለ ማውረድ አልችል ብዬ ነው እንጂ ማለት ሸር ተደርጎ ማለት ካልቻልክ የሱ ተማሪ
የሱ ተማሪ ካልቻልክ ወደ በላይ አትለውጥም ወይ? እንዴት ታዋርደናለህ? መነጽርህን ትገለብጣለህ፣ ልብስህን ትበላለህ እያለች ስትወቅሰው ቪዲዮ አለኝ። በዘራችሁ አድርስ። እንደዚህ የራሳችሁ ተማሪ አዋረድከን አልቻልክም ብለው እስኪሉ ላይቭ ላይ ማለት ነው። ይሄንን ሙስሊሞቹ ናቸው እንግዲህ እየተናገሩ ያሉት እየመሰከሩ ያሉት። አዋረድከን ተዋርደህ ጭንቅላት የሌለው እግር ብቻ የሆነ ሚሮጥ ነው አምላካችን ብለህ አዋረድከን እያሉት ነው። ተማሪዎቹም አሳፈርከን እያሉት ነው። ልዩ ላይ ማለት ካልቻልክ አልችልም ብለህ ወደ በላይ ማስተላለፍ አለብህ እንጂ እንዴት ጨርቅህ ትበላለህ? እንዴት መነጽርህን ትቀይራለህ? ትገለብጣለህ እያለ ስተታቸው ነው። ጨርቅ ይበላ ነበር። እያንዳንዱ የኛ በመረጃ ነው። ይህን ነው መጀመሪያ ተዋርዷል። ወሃብያ ተዋርዷል። ይህ ውሱ ተዋረደ ማለት ውሱን እንዲቀላል ሰው አትወት ለእነሱ ዘንድ ነው ማለት እነሱ እንዲቀላል አይደለም። ለምን በመጅሊስ እውቅና የተሰጠ ሰው በመጅሊስ እውቅና የተሰጠው በትክክል እፎይ እስላም ነው የሚለው ሙስሊም ነው የሚለው አይደል? የንቀቱ አሁን እስልምናን የምንቀቱ ምንድን ነው ያለው? እፎይ ማለት እኔ ማንንም አልፈልግም መጅሊሱ መጥቶ ይከራከሬ ነው ያለው። እውነት ነው። አይመጥሩኝም መጅሊሱ ይከራከሬ ነው ያለው። ማንንም ብትጠራኝ ለክርክር ብትጠራኝ አልቀርብም ነው ያለው። እንግዲህ አሳ ከመጅሊሱ እውቅና ያለው እሱን አሸነፍ ያለው መጅሊሱ ነብሱ መጥቶ ይከራከሬ ነው ያለው። ትክክል። መጅሊሱ ይምጣና ይወያየኝ። መጅሊሱ ለመደበው ገርፍ የላችኋለሁ ቲክቶክ ላይ ያለው ቀኝ እጅና ግራ እጅ አለው ብሏል። እሱ መጀመሪያ ግን ሁለቱም ቀኝ እጅ ነበረ። ሁለቱ እጅ አለው ሲል ቀኝና ግራ ነው ወይስ ግራ? እንግዲህ እዛ ቤቱ ላይ ሁለት ቀኝ እጅ አለው ብሎ አስተምሮ ነበረ። እኔ ጋር ሲመጣ ደግሞ ግራ ነው ወይስ ቀኝ ብቻ ነው ብዬ ጠየቅኩት። ቀኝም ግራ እጅም አለው አለ። ስለዚህ ግራና ቀኝ እጅ ካለው ደግሞ እኔም ግራና ቀኝ እጅ አለኝ አለ። አምሳያ አለው ማለት ነው። 5 ጣቶች ያሉት ቀኝና ግራ እጅ ያለው እሱ ፍጡር ነው ማለት ነው። ግራ የሚባል አቅጣጫ፣ ቀኝ የሚባል አቅጣጫ ያለው እሱ ፍጡር ነው። ፍጡር ባህሪ ያካበበው ያዋሰነው ያካለለው ነው። ስለዚህ የሚያመልከው እሱ አላ ብሎ የሚገዛው አካል ጭንቅላት ባይኖረውም ሁለት ግራና ቀኝ እጅ ያለው ስለሆነ ፍጡር ነው ማለት ነው። ቀኝም ነው ያለው። በፊት ነው ከውይይቱ በፊት ሁለቱም ቀኝ እጅ ናቸው ነበር የተባለው። አሁን የውይይቱ ጊዜ ደግሞ ግራና ቀኝ ሆነ። እኛ ጋር መጣችሁ ስትወያዩ ሁሱ አላለም ማለት ነው። ሄዱና ቪዲዮ ይሮጣል ብሏል፣ ወገባቸው ብሏል። እኔ ቤት አላላችሁ ሰኪና ቤት ግቡና ማለት ነው። ቼክ አርጉ እስኪ ቤት ግቡና ቼክ አርጉት። ጦሳችሁ ነው የምወጡት። ሰማችሁ? ጦዛችሁ ነው የምወጡት። ወገብ አለው አንገት የለውም ብሏል። ፊት አለው ጭንቅላት የለውም ብሏል። እግር አለው ሆድ የለውም ብሏል። ታፋ የለውም ብሏል። ስለዚህ ቪዲዮዎቹ ያሉ ሂዱ። ጦዛችሁ ነው ወጡት። ይሄንን ያሉት እነማን ናቸው? ክርስቲያኖች አሉ፣ ሙስሊሞች ራሳቸው በአንድ ውይይት ክፍልፍል ነው ያደረግናቸው። ብትንትናቸው ነው ያወጣናቸው። ከላይ ከመጅሊስ እስከ ቴሌቪዥን ፕሮግራሞቻቸው ቲክቶክ ላይ ያሉት እንተዋቸው። ዘሆድ በየመስጊዱ መነጋገሪያ የሆነ ነበር፣ አጀንዳው ነው ነበረ። አሁን ድረስ ያ ፔኑ አለባቸው፣ አለቀቃቸውም እና እንዲከፋፈሉ ምክንያት ሆኗቸዋል። ዲቤቱ ማለት ነው እንዲበታተኑ አድርጓቸዋል። እንስማቸው። አልተገለጠም ብሏል። ሂድና ገለጠው ብሎ አልተገለጸም እንዴ? ሀፊዝ ነው እያሉ ነበር እኮ። ሀፊዝ ነው አላላችሁም ኡስታዛችሁ? አንድ ሰው ሀፊዝ ከሆነ ይህን እንዴት አልተገለጠም ይላል? በጣም ነው ግርሙ። ሲጠየቅ አብዛኛውን አልተገለጸም በማለት ነው የጨረሰው ማለት ነው። ሳይመልስልኝ ነው። አሁን እኛ እሱን ያከፈርንበት ምክንያት ዋናው መንስኤ ምን እንደሆነ ንገር።
ሁሱ ካፊር ነው አሉ። እንደውም ሁሱ ሙስሊም አይደለም። በጣም ስላናደዳቸው አንተ እንደውም ሙስሊም አይደለህም ካፊር ነህ ብለውታል። ሐፊዝ ነው እንግዲህ ቁርአንን ያፈዘ በጭንቅላቱ የሸመደደ በዋብዮች ዘንድ ትልቅ ቦታ የሚሰጠውን ሙስሊሞቹ አሁን አንተ እንደውም ምስልምና አትወክልም ሙስሊም አይደለም አሉ። ምን ያህል ቢናደዱ ነው አስባችሁታል? እናዳምጣቸው። ቁርአንና ቁርአንስ በሱ እያጋጨ ማለት ነው እያበላቸው ያላረዳዱ እየተረዳው ማለት ነው። ቁርአን አበላሽ ቁርአንስ በሱ እያጋጨ ከዛ ውጭ ደግሞ ብዙ ሪከርድ አለ። ሁሱ ራሱ ያከፈረ ሰውን ማለት ነው። የክርስቲያን ስጋ ይበላል ተብሎ ተመልሶ አህባሽ ስር መስገድ አይቻልም አህባሽ ካፊር ነው ብሏል። ረሱል አለይሂ ሰላቱ ወሰላም ምንድን ነው ያሉት? አንድ ሰው ሳያረጋግጥ የሆነ አካል ላይ ካፊር ካለ ያ ሰውዬ ካፊር ካልሆነ በራሱ ትመለሳለች አለ። ይሄ ማለት ሁሱ ያለው ሁሱ ካፊር ያደረጋቸው ካፊር ናቸው ማለት ነው። ጎግል ጠይቆ ወይ ደውሎ ይመለሳል። እንጠብቀዋለን። እኔ ኡስታዝ ቀጥሉ፣ ምን ማስረዳት እንደፈለጋችሁ ቀጥሉ። ከስር ገና ማውራት ሳይጀምር ጀግናችን ይሉታል። ገና እኮ አልጀመረም እኮ። እንግዲህ እንደሰማችሁት ነው። ይሄ በግልጽ አንድ እንደ እስልምና አስተምሮ መሐመድ እንደተናገረው አንድ ሙስሊም አንደኛው ሙስሊም ካፊር ካለ በትክክል ከሆነ ያ ሰውዬ ካፊር ነው፣ ካልሆነ ግን ክፍርናው ወደ ራሱ ይመለሳል፣ ይከፍራል ብሏል። ስለዚህ አንዱ ካፊር ተሳስቶ ካለ ከሁለት አንዱ ይከፍራሉ፣ ግዴታ ወይን የተባለው ይከፍራል ወይንም ደግሞ ባዩ ይከፍራል፣ ውሽት ከእስልምና ይወጣል። ኡስታዙ ደግሞ እሱ የአህባሾችን ስጋ መብላት እንደማይቻል፣ ከአህባሾች ጋር አብሮ መስገድ እንደማይቻል፣ የአህባሾችን ሴቶች ዋብዮች ማግባት እንደማይችሉ ተናግሯል። የክርስቲያኖችን ደግሞ እንደሚቻል ተናግረዋል። ስለዚህ እኛን አክፍሮናል፣ ስለዚህ እኛ ደግሞ እሱን እናከፍራለን እያሉ። ስለዚህ እኛም በማክፈራችን እሱ ይከፍራል፣ ካፊር ነው በሐዲሱ መሰረት። አይ እኛ ባንል እንኳን እሱ ባለው መሰረት ነብያችን አንደኛው አንዱን ካከፈረ ከሁለት አንዱ ካፊር ነው ብሏልና ግዴታ ነው እያሉ ነው። ውይይቱ ምን ያህል ፍሬያማ እንደሆነ ከዚህ መረዳት ይቻላል። በጣም ብዙ ወንድም እህቶች ወላሂ ነው የምላችሁ ሁሱ እስልምናን ወክሎ የተከራከረ መስሏቸው ሁሳችን ሲሉ በጣም ነው የሳኩት። ወላሂ ለምን መሰላችሁ? እፎይ እንደዚህ አይነት የሚያስጠላን ጥያቄ ሲጠይቀው እየተንቀጠቀጠ ነበር ሁሱ ማለት ነው። ለምንድን ነው የተንቀጠቀጠው ካላችሁኝ፣ ወላሂ ብርድ ዝበት ነው ጥያቄ ሲጠይቀው ወባዝበት እየተንቀጠቀጠ ነበረ። አሞት ነው ወባዝበት ነው ብርድ ዝበት ነው የትኛው ይቀላል? እንዲህ አይነት ጥያቄዎች ሲጠይቀው እፎይ ሁሱን እየተንቀጠቀጠ ነበር። ሙስሊሞቹ አስተውለዋል። በቃ ጨንቆት እጁን እንዲወደ ላይ ያደርጋል፣ ጨርቅ ይበላል፣ መነጽር ይገለብጣል፣ ይወድቃል፣ ይነሳል። እንግዲህ አለ የሚባል በዋብያው ዘንድ እሱ ነው አለ የሚባለው ኡስታዛቸውን ነው በጠረባ ብለን ይጣለው የሚመኩበት የሚተማመኑበት ቦታ የሰጡት በመጅሊስ የሸለሙት ዋና ኡስታዛቸውን ነው ያደረግነው ማለት ነው። ራሳቸው ሙስሊሞች አሳፈረን አዋረደን መልሰው አሉት ማለት ነው። ጨርቁን እስኪበላ ድረስ እስኪንቀጠቀጥ ድረስ ኤሌክትሪክ እንደያዘው እስኪነዝረው ድረስ እንዲሰማው ነው ያደረግነው በውይይቱ። ስሙ እስልምናን ስላልያዘ ነው። ለምን ተሽቢህን ስለያዘ በቃ የሚለው ጠፋው፣ አልተገለጸም። እንዲህ ነው አስባችሁታል? ስለ አላህ ወንድ ነው ሴት አልልም፣ ወንድ ነው እንደዚህ ነው አልልም። ግን ተንዚህም ቢይዝ ኑሮና ይሄንን ነገር ቢይዝ ኑሮ እፎይ ራሱ ጥያቄ ምን አያደርግም ነበር? መጠየቅ ለራሱ አይችልም ነበረ። ግልጽ ነው። ሁሱ የገለጸበት አላሁ ሱብሓነሁ ወተዓላም በማይገባ ሲሳና ባት አለው፣ እጅ አለው፣ እግር አለው፣ ያውም ቀኝና ግራ የሆነ እጅ አለው ብሏል። መረጃ የለም። ይህ ሙስሊሞችን የማይወክል እምነት ነው። አሁን አንተ ያወራው ነገር ሁሉም ሰምቼዋለሁ፣ ግን በመሀል ላይ የዋሸህ ነገር ነበረ። ምንድን ነው ያዋሸኸው? አሁን የዋብያው ኡስታዝ ገብቷል። የአባሹ ሊጠይቅ ሁሱን ሰደብክብን እና ያወራሃቸው ምናምን ነገር እያለ ነው። መረጃ ሊጠይቅ ነው። እነኛዎቹ ደግሞ ይሄማ አይወክለንም፣ ብልት ይኖረው አይኖረው አላቅም ጌታዬን እያለ እየተገዛ ሁለት እግር እያመለከ ጭንቅላት የሌለውን እየተገዛ እንዴት ፈጣሪ ሊሆን ይችላል እያለ ነው። እንስማው።
ባለፈው እሱ ሲናገር ያኔ ምንም ቢቆጣ የለውም ይቆስ ይኖረው እፎይ ሲጠይቀው የተንቀጠቀጠ ነበር አልክ። ለዚህ ማስረጃ አለ? ሁሱን እንደዛ ያልነው እኛ ለምንድን ነው ሁሱ እንደዛ ያልነው? ተሽቢህን ስላዘለና ራሱ ስለ አላህ እያወራ ስላልነበረ ነው። ሁሱ እያወራ የነበረው ራሱ በአይምሮ ስለሳለው አምላክ ብሎ ስለሚያመልከው ጌታው እንጂ ስለ ሐቂቃ ስለ ጌታችን አላሁ ሱብሓነሁ ወተዓላ አልነበረም እያወራ የነበረው። ስለ ጌታችን አላህማ እያወራ ኑሮ አላሁ ሱብሓነሁ ወተዓላ በእንደዚህ ነገራቶች አይገለጽም ጌታችን አላህ ብሎ እፎይም መዝጋት ይችል ነበረ። ባጭሩ የውሱ አላህ ጣዖት ነው አይወክለንም እያለ ትላንትና አንተ 40 ሰው እስልምና ወደ ስትል እዚህ ጋር 40 ሰው እያጣህ ነው። ስሙ ተውይቱ በኋላ እንደዚህ ተቀጥቅጦ ከወጣ በኋላ 40 ሰው ሻዳ ያዘ ምናምን ብለው የራሳቸውን ሰዎች ሻዳ ሲያዙ እኛ ወዲያው ነው ዋርደናቸዋል። አክቹአሊ እስልምና ፖለቲካ ነው፣ ውሸት ነው፣ ድራማ ነው የምንላችሁ ከዚህ አንፃር ነው። የራሳቸው ማሜ ምን አለ? ይሄ ፖለቲካ ነው። እናንተ 40 ሰው ሻዳ ያዘ ትላላችሁ፣ በሚሊዮን ሙስሊም ከእስልምና እየወጣ ነው። ግራ ተጋብቷል። እኔ ራሱ ልወጣ ነው ብሎ ማሜ እየተናገረ ነው። እንግዲህ ታዋቂ ነው፣ ታውቁታላችሁ። ልጅ እንስማው። በእርግጠኝነት ነው የምነግርህ። አንድ ተጠቃሚዎቹ ሙስሊም ናቸው እንጂ ወላሂ ለአዝም ክርስቲያኖች ወንድሜ ሙስሊም አትበል። ሆነም እዚህ ጋር እያወራ ያለው ሙስሊም ጋር ነው። እዚህ ጋር እኮ እኔ ሙስሊም ወንድምህን ያላሳመን ሌላውን ለማሳመንና ሙስሊም ለማድረግ ጥረት ላይ ካልክ ራስን እየሸወርክ ነው። እየፈለክ ያለው አበባ ነው፣ አቴንሽን ነው፣ ፎሎ ነው። የከፈለክ ነው ያደርግልሃል። ወንድሜ ስማኝ ነው እያልኩ ያለበለዚያ ህግ መሀላችን መግባቱ ግዴታ ነው። በሁለቱ መካከል ሙስሊሞች መካከል አንድ ጥያቄ ክስክስ ሊነሳ ነው። ስማኝ በሁለት ሙስሊሞች መካከል ከባድ ቂያማ ነገር ሊነሳ ነው። አንድ ጥያቄ ጠይቅህ ማሜ ልጨርሳ። በደንብ ስሙ። ልዩነቱ እንዲቀላል አይደለም። ከባድ ክስክስ ሊነሳ ነው። ሁሱን በሚደግፉና ሁሱን በሚቃወሙ መካከል ከባድ ክስክስ ቂያማ ሊመጣ ነው። የመጨረሻ ቀን ሊሆንብን ነው ልንል እንግዲህ ሙስሊም ለሙስሊም ነው። በአንድ ውይይት ምን ያህል ሾክድ እንደሆኑ ይዋል። ስለ አምላካቸው ሲነገር ዝም ብለው በፊት ሲከተሉ የነበሩ ሁሱ መጥቶ ግማሹን አላቅም አልተገለጸም በሚል ግማሹን ደግሞ ማመልከው ባትና ሀገር ነው ጭንቅላት የለውም በማለት ዘግቶ ወጥቶ ነበረ እና ቤቱ ሄዶ ድራማ ሊሰራ ሞከረ። ይህ አስተምሮ ግን ሙስሊሞችን ረብሿቸዋል፣ በሁለት ቦታ ከፍሏቸዋል። እኔ እያልኩ ያለሁት እኔ ሙስሊም ወንድምህን ሳሳመን እኛ አንድ ነን በሚል ማለያ የራስን አጀንዳና የራስን ፍላጎት ለማስጨረስ የምትፈልገው የሆነ ነገር አለ የሚል ግምት የራስ ያለ ይሄን በህግ ነው የሚለው። ግልጽ ነው። ዋብዬዎች ድራማ መስራት ይወዳሉ። ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል? ሆድ አለው ወይ ሊኖረውም ላይኖረውም ይችላል። ሐታ ዘከር ሱብሃንአላህ ሊኖረውም ላይኖረውም ይችላል። ቆይ ሽማግሌው ተናደዋል። ሼው ሐታ ዘከር ሊኖረውም ላይኖረውም ይችላል። ምላሹ የወሱ እንደዚህ ነበር። ስንት አካል ታመልካለህ አንተ የተናገርካቸው ስንት ናቸው? አላውቅም። ብልት አለው የለውም? አምላክ አልተገለጸም። ጭንቅላትስ? አላውቅም። እግርስ? እግርማ እንዴ አላህ ይሮጣል እኮ እግር አለው። ስንት እግር አለው? 2 እግር። ባትስ? ባትማ አለው። ባት ማለት ምን ማለት ነው? ባት ነዋ። ባትኛ የምናውቀው ከእግር ላይ ያለ ከስር ያለ ከጉልበታችን ዝቅ ብሎ ነው። ስለዚህ አላህ ምንድነው ባት ማለት? አላውቅም አልተገለጸም። በእነዚህ አይነት ሁኔታ ነው ያለፉ። አምላኩ ጭንቅላት እንዳለው አያውቅም፣ እግር እንዳለው ግን ያውቃል። እግር እያመለከ ማለት ነው። እና ሼሁን መስጊድ ላይ አናዷቸው ምላሽ እንዲሰጡ ካደረጋቸው አንዱ ነው። ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፍ ያላገጠ አይከፍልም ለው እያለ ጭንቅላት ሆድ ሊኖረው ይችላል፣ ላይኖረው፣ ዘከርም ሊኖረው ይችላል፣ ላይኖረው ይችላል። ሁሱ አሹፏል በቁርአን ይከፍራል እያሉ ነው ሼሁ። እናንተስ ምን ታውቃላችሁ? ሱመ ወላሂ ነፍሴ በእጁ በሆነችው የሆነ ጌታ ስሙት። ይሄንን እንዲህ የማለ
ወላሂ ሱማ ወላሂ ነፍሴ በእጁ ባለችው ጌታ ብሎ እንዲህ ተበሳጭቶ ቢናገረው ስለኔ ምን እንዲል ነው? ምንስ አናድደው? ይሄ ኡስታዝ እንስማው። ሂዳያ ማልመኝለት ሰው የለም፣ ቀጥተኛው መንገድ ማልመኝለት ሰው የለም ኢላ እፎይ። ምን ማለት ነው? ሂዳያ እስልምናን እንዲቀበሉ ማልመኝለት የለም እፎይ ሲቀር ነው። ሁሉም እስልምናን ይመኛል፣ ለኔ ግን አይመኝም። ምክንያቱም እኔ እስልምናን ጓዳ ጉድጓዱን አውቀዋለሁ፣ ጠንቅቄ ስለማውቀው ቢመኝልኝም እንደማለው ስለገባው ለሁሉም እመኛለሁ እስልምናን እንዲቀበሉ እፎይ ሲቀራል። ለምንድነው እንደተበሳጨው? ኡስታዙን ጠርቤ ስለጣልኩለት ማለት ነው። የእስልምናን ገመና አላህ የሚሉት አካል እግር እንጂ ጭንቅላት የሌለው ጣዖት እንደሆነ በአደባባይ ላይ ስለገለጽኩት ማለት ነው። እንስማው። በጌታ ይስጥምላል። እኔ ጀሃነም ገብቶ እንዲቀጣ ከምፈልገው ሰው አንዱ እፎይ፣ ብታምኑ ባታምኑ። እኔ ደግሞ ለኚህ ሼክ ወይንም ለኚህ ኡስታዝ ምመኘው ክርስቶስን አገኝተው ገነት እንዲገቡ እንጂ ገሃነም ገብተው የእሳት እራት እንዲሆኑ በገሃነም ውስጥ እንዲቃጠሉ አልመኝላቸው። የፈለገ ህይወታቸው መጨረሻ ላይ እንኳን ቢሆኑ ክርስቶስን አግኝተው ወደ ህይወት እንዲመጡ እንጂ የዲያብሎስ መጫወቻ ሆነው እንዲቀሩና በገሃነም ውስጥ እንደ እግር ኳስ እንዲነርታቸው ዲያብሎስ ከዛም የእሳት እራት እንዲሆኑ አልመኝላቸው። ክርስቶስን እንዲያገኙ ግን ምኞቴ ነው። እንዴት ነው መመኝለት? የአላህ መልእክተኛ እንደዚህ ቆሻሻ በሆነ ንግግር እንዴት ነው አላህ ሱብሓነሁ ወተዓላ እንደዚህ ያዋረደን ሰው ሂዳያ መመኝለት? ሂዳያ እንደዚህ ረከሰ። አሁን እንደገና የአላህ መልእክተኛ ለማሰደብ አላህን ለማሰደብ እንደገና ቃጣው ትይዛላችሁ። ማን ነው ያላካቸው? ማን ነው ያላከብን? እሱ ሂዳያ ስላገኘ ምን ሊፈጠር ነው? እስልምና ላይ ምን ሊያመጣ? እስልምና ለማቆሸሽ ዳግም የእስልምና ቆሸት በጆሮአችን ለመስማት በአይናችን ለማየት ትጋብዙታላችሁ። አስችሏችሁ ምሰሙት ስሙ። ጆሮአችሁ ይሄን ያህል ቆሽቷል ማለት ነው። ልባችሁ ይሄን ያህል ቆሽቷል ማለት ነው። እንግዲህ እንደሰማችሁት ዳግም የእስልምናን ቆሻሻ በጆሮአችን እንድንሰማ ነው ወይ ድጋሚ ውይይት ጥሪ የምታቀርቡለት እያለ ነው። እስልምና ቆሻሻ መሆኑን ሼሁ አውቋል ማለት ነው። ቆሻሻ መሆኑን እስልምና ካወቁ ደግማችሁ በጆሮአችሁ ላለመስማት ጥሪ ሪፊት የማድረግ ወይንም ደግሞ አትጥሩ። ማን ነው የለቀቃችሁ? ማን ነው እሱ የፈቀደላችሁ? ከእፎይ ጋር እንድትወያዩ እያሉ ነው። መጅሊሱ ነው የፈቀደው። መጅሊሱ ኡስታዝ እሱን እውቅና የሰጠው አፋር ላይ ወስዶ ጀግና ብሎ የሸለመውን ነገር ረፍኩላችሁ። ተራ ሰው ተወያይቼ ቢሆን ኖሮ አይ ታዋቂ አይደለም ዝም ብሎ ነው ወይ እንደዚህ አማምናም ብላችሁ ታልፉ ነበረ። እኔም ጠንቅቄ ስለማቅ መጅሊሱ የላከውን ነው የምፈልገው። መጅሊሱ የላከውንም ደግሞ ለአንዴና ለመጨረሻ እንዳይነሳ አድርጌ አከርካሪውን ሰብሬዋለሁ። ይሄ መልእክት ለዚህ ኡስታዝ ይሆናል ማለት ነው። እርሶ ለእኔ ገሃነምን ቢመኙልኝም እኔ ግን ለእርሶ ገነትን እመኝሎታለሁ። በህይወቱ መጨረሻ ላይም ቢሆን ስለ እርሶ ስለኔና ስለናንተ ቤዛ የሆነ ክርስቶስ አለ። እርሱን ያገኙ ዘንድ ጸሎት አደርግሎታለሁ፣ ጥሪ ማቀርብሎታለሁ። ቢያንስ ልጆት እርሶ እንኳን ባይሰሙ ልጆት ባለቤቶት ይሄንን መልእክት ከሰሙ ወደ ህይወት እንዲመጡ ጥሪ ያቀርባለሁ ለነሱ። እርሱ አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሃንአላህ ሼም እያያዘው ነው። ፂምና ብልት ሲቀር ኢብኑ ተይሚያም ቢያን አልተልቢስ 7ኛው ሙጀለድ ከ290 ጀምሮ አላህን በህልሜ አይቼዋለሁ ፂም አልባ ሆኖ ብሏል። ወጣት ፂም አልባ ሆኖ አሁን እስከ 1400 ዓመት ሲቆይ እንግዲህ ፂም አውጥቶ ሊሆን ይችላል ወይ ነው። ፂም አልባ ሆኖ እንዳየው ሙሐመድ እንደተናገረ ሰሂህ ኦተንቲክ በሆነ ሰሂህ መርፉ በሆነ መረጃ ላይ አስቀምጦታል። ነገር ግን አንዳንዶቹ ይህን ይክዳሉ፣ አንዳንዶቹ ያምናሉ። እንደው እሱ አይነቶቹ ደግሞ ሊኖረውም ይችላል ላይኖረውም ይችላል።
እያሉ ሲያስተባብሉ ወይም ለማምለጥ ሲሞክሩ እናያለን። አቡ ቢላል ደግሞ ምን እያለን ነው? ይድረስ ለውሱና ለእፎይ ባለው ምላሹ ላይ አካል ጎደሎ ነው እሱ እያመለከ ያለው ሰው እፎይ ወደ ነው የሚጠራው እያለው ነው። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልት ቢሆን አላህ ሊኖረው ይችላል አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞችና እህቶቼ ይህ ሁሱ የተባለው ሰው እፎይ የተባለው ወደ ምንድነው ጥሪ እያደረገለት ያለው? እኛም ጥሪ እያደረገልን ሰውዬ እንጠይቀው እስኪ። ጭንቅላት የሌለውን ሯጩን እግር አምልክ ልትለን ነው እንዴ ልትወያየን የመጣኸው ብለን እኛም ጥሪ እናቀርባለን። ምክንያቱም ጭንቅላት የሌለውን አካል አምላክ ብሎ ማን ያመልካል? ተጀምሮ ያላለቀ እግር የሆነ ባትና እግር ያለው 5 ጣቶች ያሉት ግራና ቀኝ እጅ ያለው አንገት ይኑረው አይኑረው ማይታወቅ ጭንቅላት አልባን አካል እንድናመልክ ነው እንደ ዋብዮች ጥሪ የምታቀርቡት? ቅድሚያ ጣዖታችሁን አበጃይታችሁ ጭንቅላት ስሩለትና አንዳችሁ ሼክ አስነሱትና አላህማ ጭንቅላት አለው ምክንያቱም ፊት ስላለው ፊቱ ጭንቅላቱ ጋር ምናምን የሚል አንድ መጽሐፍ ይጻፍላችሁ። ከዛ እሱን መሰረት አድርጋችሁ አላህ ጭንቅላት አለው በሉና ጭንቅላት አሟሉለት። አለስ እግር እያመለካችሁ ተጀምሮ ያላለቀ ጭንቅላት አልባ አካል እያመለካችሁ ሰዎች ወደ እስልምና ኑ ብላችሁ መጥራት አትችሉ። እሱ ራሱ የአካል አምላክ እንደሆነ ገለጸልን። እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክና እያለው ካልሆነ በቃ እውነት ነው። ግማሽ አካል አምልኩ ብሎ እየጠሩ ነው ዋብዮች። እሱ ሸሚዙን ይበላል። አይታችሁ ከሆነ የሸሚዙን የሚንጠለጠለውን ይበላል በጥርስ አንዴ መነጽሩን ወደ የሚገለብጥ አንዴ ወደ የሚገለብጥ እፎይ አሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተዘከረ ምሳሌ። ሁሱ ግን እጅ ምንድነው አለው እጅ ነው፣ ባት ምንድነው አለው ባት ነው። ሱብሃንአላህ ሱብሃንአላህ ያለው ላይ ማለት እንግዲህ እጅ ምንድነው ስለው እጅ ነው አይደል? እጅ እንግዲህ ይሄ ነው የምናውቀው። እጅ ክንድን ያካትታል፣ ጣትን ያካትታል፣ ጠፍርን ያካትታል። ከዚህ ጀምሮ እስከ ትከሻ አለ። ስለዚህ አላህ እጅ አለው ቀኝና ግራች 5 ጣት አለው ስትል ምን ማለት ነው? እጅ ነው እጅ። ኦኬ እንደዛ ከሆነ መዳፍን ያካተተ ይህንን ያካተተ ነው መስሪያ ምን የሚያውል ነው? አይ አልተገለጸም። ታዲያ እጅ እያልክ ያለው ምናልባት ወገብን ነው? እጅ እያልክ ያለው ባትን ማለት እግር ነው? አይ እጅ ነው እጅ ነው። እጅ እኮ ምንድነው ካዳ? እጅ ከሆነ ይሄንን ዲፋይን አድርገው ወይንም ለሰው ሲሆን እጅ ስንል ከጣታችን ጀምሮ እስከ ትከሻችን ያለን መስሪያነት የሚያገለግል ነው። ከዚህኛው ከጀርባችን የተለየ ነው። ስለዚህ አላህም እንደዚህ ከተከሻው ጀምሮ እንደዚህ እጅ ያለው ማለት ነው። ትከሻው ላይ የተገጠመ ወይንስ ሆዱ ላይ የተገጠመ ነው ያላህ እጅ? ኦኬ የተለየ ከሆነ ደግሞ አንዱ ካንዱ ለመለየት ስፔስ ያስፈልጋል፣ ክፍተት ያስፈልጋል። ክፍተቱስ ፍጡር ነው ወይስ ፈጣሪ ነው? ክፍተቱ ፍጡር ከሆነ ፍጡረት ከመኖሩ በፊት ያላህ እጅ እንዴት ሊኖር ይችላል? ሊመልሱት አይችሉም። ለዚህ ነው ሙስሊሞቹ ይሄንን ከሰሙ በኋላ ግራ ገብቷቸው ኡስታዛችን ጨርቆን ሲበላ ነበር፣ መነጽሩ ሲገለብጥ ነበር፣ ልክ ኤሌክትሪክ እንደያዘው ሲንቀጠቀጥ ነበር እያሉ ያሾፉበት ማለት ነው። ስሟቸው ነብያቶች ያስተማሩት እምነት ከእንደዚህ አይነት ጭራሽ አይገናኝ። አላሁ ተዓላ هل تعلم له سميا እያለ ብልት አለ ወይ ትላለህ ሲለው አለው ማለት ነው ማለት ይባላል። ጉድ እኮ ነው ጉድ ተመልከት። አንደኛው ማለት ምን መሰላችሁ? አላህ መቀመጫ መኪና አለ ወይ በመኪና ሄዳል ወይ ብለህ ታምናለህ? ማንኛው አይ እኔ በመኪና ሄዳል ማለት አይሄድም ማለት ነው። ምክንያቱም በቁርአን እንግዲህ አስቡ አላህ በመኪና ሄዳል ያንኛው ብሎ ይጠይቃል መቀመጫ ካለው። እንግዲህ መኪና በቁርአን ስላልተጠቀሰ ሄዳለሁ ይሄዳል ማለት አይሄድም ማለት ነው። እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮቹና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው መጀመሪያ ምንድነው አላህ አይን አላህ ነው የሚለው ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው
በደንብ ለአመታት ነው አጥንቶ ይዞ የመጣው። የመጣ ጊዜ ምን ይልሻል? ቀጥታ አላህ ይወርዳል ይሏል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባለው ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይን በምንድን ነው ያስረዳው? ያንተም እኮ መጽሐፍ ቅዱስ ላይ እግዚአብሔር እግር አለው አይናት እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው በደንብ አስተውሉ። የእኛና የነሱ በፍጹም አይገናኝም። እኛ እግዚአብሔር መንፈስ ነው ብለን ነው ምናምን ዮሐንስ ወንጌል ምዕራፍ 4 ቁጥር 4 እንደሚናገረው። እንዲሁም ደግሞ እግዚአብሔር መንፈስ ብቻ ሳይሆን ከነሱ የሚለየው እኛ በቦታና በስፔስ የሚገደብ አምላክ አይደለም። የማይታይ እሱ ረቂቅ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ብለን ነው ምናምን። መሄድ መምጣት አይነገርለትም። እንዲሁም ደግሞ በክፍል አካላት የተገጣጠመ ነው ብለንም ደግሞ አናምንም እንደነሱ ማለት ነው። እነሱ በክፍል አካላት የተገጣጠመ አካል ነው የሚያመልኩት። ለዛ ነው ያንን የለው ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለሰለት? እኛ ታዊል እናደርጋለን አለ። እንደ ሱፊዮቹ አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሉት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይሄን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደለም አለ። ቃል በቃል የሰማሁት ለምን ይወርዳል ብሎ ስለሚያምን እጅ አለው ብሎ ስለሚያምን ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድነው? የኛ ለመሆኑን ሊነግረው ነበር። ያንንም ዊኖ ትልቁ ችግር የማናውቀው እጅ ቢሆን የለውም ነው እኛ ያን ያለ ነው። ተመልካቾቻችን እንግዲህ እንደሰማችሁት ሀባሾቹ ከራሳቸው አንደበት የሰጡት ምስክር ነው። በውይይቱ ምክንያት ብዙዎች ተበጥብጠዋል። በጣም ብዙ ቪዲዮዎች አሉ። ሜይ ቢ ወደፊት በሌላ ፕሮግራም የምንሰራላችሁናል። ምክንያቱም አርካይቭ ተደርገው ለታሪክ መቀመጥ ስላለበት ነው። ይህ ቪዲዮ እናንተ ጋር ከደረሰ እናንተ ደግሞ ላይክ እንዲሁም ደግሞ ሀሳብ መስጫ ላይ አስተያየታችሁን በማስቀመጥ ለሌሎችም ደግሞ እንዲሰሙ ሼር በማድረግ ታሰራጩልን ዘንድ በትህትና እንጠይቃለን። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉን። በሌላ ቪዲዮ በሌላ መረጃ እስክንገናኝ በያላችሁበት ሰላም ከእናንተ ጋር ይሁን።